ትናንት በአጼ ምኒልክና በእቴጌ ጣይቱ እጅ የተተከለችው የኢትዮጵያ የአንድነትና የነጻነት አምድ የትውልዶችን ልብ የሚያሞቅ የዘመናት ድንበርን ሰብሮ የሚሻገርና ሁሌም አዲስ ሆኖ የሚነበብ ታላቅ የኩራት መጽሐፍ ነው። የታሪክን ማህደር ገልጦ ማየት ትናንት የሰሩንን ማንነት መመርመር ብቻም ሳይሆን ነገ የምንሰራው አዲስ ምዕራፍ ላይ የብርሃን ማስመርም ጭምር ነው። በታላቁ አድዋ ድል ማዕበልና በኢትዮጵያ አንጸባራቂ አንድነት አውድ ውስጥም የዳግማዊ አጼ ምኒልክ ሕይወት ከፍታና ጥልቀት በዘመናት መካከል አንዳንዴም በለስላሳ ጭጋግ ተሸፍኖ ይኖራል። ንጉሡ እምዬ ምኒልክ የሚለውን የፍቅር ስም ያገኙበት ዋነኛ ምክንያት ለሕዝባቸው ካላቸው ሩህሩህና እናታዊ አሳቢነት የመነጨ ሲሆን በሀገሪቱም ታላቅ የከብት በሽታና አስከፊ ረሃብ ባበት ወቅትም የቤተ መንግስቱን ግምጃ ቤት ከፍተው ለሕዝብ ከማደላቸውም በላይ የሕዝቡን የሥራ ሞራል ለመገንባት ራሳቸው አካፋና ዶማ ይዘው ወደ እርሻ በመሰማራትም ሥራ ክቡር ነው የሚል ታላቅ አርአያነትን ያሳዩበት ሁነት የማይረሳ እውነታ ነው። ምን ይህ ብቻ በፖለቲካው መስክም የተለየ ብልሃት የነበራቸው ሲሆን ከጠላቶቻቸው ጋር የነበራቸው ግንኙነት በጦርነት ከመስበር ይልቅ በፍቅር መማረክ ላይ የተመሰረተም ጭምር ነው። ማናቸውም የአካባቢ ገዢዎች ወይም የጦር መሪዎች ሲያምጹባቸውና በቁጥጥር ስር ሲውሉም ወደ እስር ቤት ከመውሰድ ይልቅ በቤተ መንግስት የግብዣ ማዕድ ላይ አብረዋቸው እንዲቀመጡ በማድረግም ጠላቶቻቸውን በምግብና በዲፕሎማሲ የመማረክ ልዩ ጥበብም ነበራቸው። ከአድዋ ጦርነት ድል በኋላ በኢትዮጵያ ታሪክ ውስጥም ፍጹም ያልተለመደና አንድ ጥቁር መሪ ነጮችን በመማረክ በጉልበት ሥራ ላይ ያሰማራበት ብቸኛው ታሪካዊ አጋጣሚም ተፈጥሮ ነበር። አጼ ምኒልክ በጦርነት የተማረኩትን በሺዎች የሚቆጠሩ የጣሊያን ወታደሮችን በአዲስ አበባ ውስጥም በማቆየት ከተማዋን በመገንባት በመንገድ ሥራ፣ በሕንፃ ዲዛይንና በድንጋይ ፈለጣ ሥራዎች ላይም በምርኮኝነት እንዲያገለግሉም አድርገዋል። ከምርኮ በኋላም ከነበሩት ሂደቶች አንጻር ጥቅምት 17 ቀን 1889 ዓ.ም የአዲስ አበባው የሰላም ስምምነት በአጼ ምኒልክና በጣሊያኑ ተወካይ በዶክተር ቄሳር ኔራዝኒ መካከል ተፈረመ። በዚህ ታሪካዊ ስምምነት መሠረትም ጣሊያን የኢትዮጵያን ሙሉ ሉዓላዊነትና ነጻነት በይፋ ተቀበለች ማለት ነው። የጣሊያን መንግስትም ለወታደሮቹ ቆይታ 10 ሚሊዮን የጣሊያን ሌሬ በካሳ መልክ የከፈለ ሲሆን አብዛኛዎቹ ምርኮኞች ወደ ሀገራቸው ሲመለሱ የተወሰኑት ግን በኢትዮጵያ ሕዝብ እንግዶችን የመቀበል ደግ ባህልና በሀገሪቱ የተፈጥሮ ውበት በመማረካቸውም ወደ አውሮፓ መመለስ ሳይፈልጉም ቀርተዋል። ከነዚህ መካከልም እንደ ካቫሌር ፔትሮ ፒያኒ ያሉ ታዋቂ መሐንዲሶች በኢትዮጵያ ዘመናዊነት ታሪክ ላይም ትልቅ አሻራ አሳርፈዋል። ከዚህ ባሻገርም ንጉሡ ለአሳዳጊያቸው ለአጼ ቴዎድሮስ የነበራቸው ክብርና ፍቅር የቴዎድሮስን መውደቅ በሰሙ ጊዜም ያሳደጉኝን አባትና የኢትዮጵያን ታላቅ መሪ አጣሁ በማለትም በቤተ መንግስታቸው የሐዘን አዋጅ አውጀው ማልቀሳቸውም የሰብአዊነት ልዕልናቸው ከፍ ያለ ስለመሆኑ ታሪክ ይነግረናል። የልደታቸው ዕለትም ከባለቤታቸው ከእቴጌ ጣይቱ ብጡል ነሐሴ 12 ቀን ጋር መገጣጠሙም ሌላው ታሪካዊ ድንቅ አጋጣሚ ነው። በዛሬው ታሪካዊ ሁነታችንም ታዲያ ያልታዩ የምኒልክ ገጾችን ወደ እናንተ ልናስዳስስ ልናደርስ ወደድን። አብራችሁን ቆዩ። ዳግማዊ አጼ ምኒልክ የኢትዮጵያን አንድነት በመገንባትና የአድዋን ታላቅ ድል በማስመዝገብም በዓለም ታሪክ በሰፊው የሚታወቁ ናቸው። ከነዚህ የታሪክ ገጾች በስተጀርባ ያሉና ብዙም የማይነገሩ አስገራሚ ግላዊ ታሪኮችም ጭምር አሏቸው። ከነዚህ መካከል ንጉሡ እምዬ ምኒልክ የሚለውን የፍቅር ስም ያገኙበት ዋነኛ ምክንያት ለሕዝባቸው ካላቸው ሩህሩህና እናታዊ አሳቢነት የመነጨ ስለመሆኑም በሰፊው ይነገራል። በሀገሪቱ ታላቅ የከብት በሽታና አስከፊ ረሃብ በገባበት በዛን ወቅትም የቤተ መንግስቱን ግምጃ ቤት ከፍተው ለሕዝቡ ከማደላቸው በላይም የሕዝቡን የሥራ ሞራል ለመገንባትም ራሳቸው አካፋና ዶማ ይዘው ወደ እርሻ በመሰማራትም ሥራ ክቡር ስለመሆኑም ታላቅ አርአያነት ያሳዩበት ሁነት የማይረሳ ያልተዳሰሰና ያልታየ የምኒልክ ገጽ ነው። ንጉሡ በፖለቲካው ረገድም የተለየ ብልሃት የነበራቸው ናቸው። ከጠላቶቻቸው ጋር የነበራቸው ግንኙነት በጦርነት ከመስበር ይልቅ በፍቅር መማረክ ላይ የተመሰረተ ነበር። ማናቸውም የአካባቢ ገዢዎች ወይም የጦር መሪዎችም ሲያምጹባቸውና በቁጥጥር ስር ሲውሉም ወደ እስር ቤት ከመውሰድ ይልቅ በቤተ መንግስት የግብዣ ማዕድ ላይ
አብሯቸው እንዲቀመጡ በማድረግም ጠላቶቻቸውን በምግብና በዲፕሎማሲ የመማረክ ልዩ ጥበብም ነበራቸው። ከዚህ በተጨማሪም ከአድዋ ጦርነት ድል በኋላ በኢትዮጵያ ታሪክ ውስጥ ፍጹም ያልተለመደና አንድ ጥቁር መሪ ነጮችን በመማረክ በጉልበት ሥራ ላይ ያሰማራበት ብቸኛው ታሪካዊ አጋጣሚ ተፈጥሮም ነበር። አጼ ምኒልክ በጦርነት የተማረኩትን በሺዎች የሚቆጠሩ ወታደሮችን በአዲስ አበባ ውስጥ በማቆየትም ከተማዋን በመገንባት በመንገድ ሥራ፣ በህንፃ ዲዛይንና በድንጋይ ፈለጣ ሥራዎች ላይም በምርኮኝነት እንዲያገለግሉም አድርገዋል። ከአድዋ ድል በኋላም በአዲስ አበባና በተለያዩ የሀገሪቱ ክፍሎች ተሰራጭተው የነበሩት የኢጣሊያን ምርኮኞች ወደ ሀገራቸው የተመለሱት በሰላማዊ ስምምነት ነው። በካሳ ክፍያና በዓለም አቀፍ ቀይ መስቀል ማህበር አጋዥነት በተከናወነ ስልታዊ ሂደት እንደነበርም ይነገራል። በጦርነቱ የተማረኩትን ወደ 2000 የሚጠጉ የኢጣሊያን ወታደሮችና መኮንኖችን ለማስለቀቅ የኢጣሊያን መንግስት አስቸኳይ ድርድር ለመጀመርም ተገዷል። ጥቅምት 17 ቀን 1889 ዓ.ም የአዲስ አበባው የሰላም ስምምነት በአጼ ምኒልክና በጣሊያኑ ተወካይ በዶክተር ቄሳር ኔራዚ መካከል ተፈረመ። በዚህ ታሪካዊ ስምምነት መሰረት ታዲያ ኢጣሊያን የኢትዮጵያን ሙሉ ሉዓላዊነትና ነጻነት በይፋ ተቀበለች። አጼ ምኒልክ በበኩላቸውም ምርኮኞቹን በደረጃ ለመልቀቅም ፈቃደኝነታቸውን አሳይተዋል። ነገር ግን ንጉሱ ምርኮኞቹን በነጻ አልለቀቋቸውም። ጣሊያን ወታደሮቿ በኢትዮጵያ በቆዩባቸው ወራት ለተደረገላቸው ምግብ፣ መጠለያና የሕክምና እንክብካቤ የሚሆን ከፍተኛ የገንዘብ ካሳ እንድትከፍልም ጠይቀዋል። የጣሊያን መንግስትም ለዚህ ተግባር 10 ሚሊዮን የኢጣሊያን ሌሬ ለኢትዮጵያ መንግስት በካሳ መልክ የከፈለም ሲሆን ይህ የገንዘብ ልውውጥ ከተጠናቀቀ በኋላ ምርኮኞቹን የማስረከቡና የመሸኘቱ ሂደት በይፋ ተጀምሯል። ምርኮኞቹ ከአዲስ አበባ ተነስተውም በሐረር በኩል አድርገው በጅቡቲና በምጽዋ ወደቦች በኩል ወደ ሀገራቸው ተመልሰዋል። በጉዞው ወቅት የዓለም አቀፍ ቀይ መስቀል ማህበርም የሕክምናና የሎጂስቲክስ ድጋፍም አድርጓል። የኢትዮጵያ ወታደሮችም ምርኮኞቹን እስከ ወደቡ ድረስ በሰላም በመሸኘት በኩልም ጥበቃ አድርገውላቸዋል። አጼ ምኒልክ ለተወሰኑ ከፍተኛ የጦር መኮንኖችም በግል የሚጋልቧቸውን በቅሎዎችና የምግብ ስንቅ ጭምርም በስጦታ መልክ አበርክተውላቸዋል። አብዛኛዎቹ ምርኮኞች ወደ ሀገራቸው ወደ ጣሊያን ቢመለሱም የተወሰኑት ግን በኢትዮጵያ ሕዝብ እንግዶችን የመቀበል ደግ ባህልና በሀገሪቱ የተፈጥሮ ውበት በመማረካቸውም ወደ አውሮፓ መመለስ ሳይፈልጉ ቀርተዋል። እነዚህ ወታደሮች በአዲስ አበባ ከተማ ውስጥም በመቅረት ትዳር መስርተው በንግድ፣ በህንፃ ግንባታ፣ በምግብ ዝግጅትና በተለያዩ የቴክኒክ ሙያዎች ላይም ተሰማርተው እስከ ሕይወታቸው ፍጻሜ ድረስም ከኢትዮጵያውያን ጋር ተስማምተው ኑረዋል። ከአድዋ ጦርነት በኋላ በኢትዮጵያ ውስጥ ለመቅረት ከወሰኑትና በሀገሪቱ የዘመናዊት ታሪክ ላይ ትልቅ አሻራ ካሳረፉት የኢጣሊያን ምርኮኞች መካከልም ዋነኛው ማሳያም ካቫሌር ፒየትሮ ፒያኒ የተባለው ታዋቂ መሐንዲስና አርክቴክት አንዱ ነው። በአጼ ምኒልክ ዘንድ ከፍተኛ አድናቆትንና እምነትን በማግኘቱ በሀገሪቱ ታላላቅ የግንባታ ስራዎች ላይ በኃላፊነት ተሰማርቷል። ንጉሱ የዘመናዊቷ አዲስ አበባ መሰረት የሆነውን ታላቁን ቤተ መንግስት ምኒልክ ቤተ መንግስት ለመገንባትም በወሰኑ ጊዜም ፒያኒ ከተባባሪዎቹ ጋር በመሆንም የቤተ መንግስቱን ዋና ዋና ህንፃዎች ዲዛይን በመስራትና ግንባታቸውን በመምራት ረገድም ቁልፍ ሚና ተጫውቷል። በሌላ በኩል ብዙዎች ንጉሱን እጅግ ባለጸጋ አድርገው ቢያስቡም ለአዲስ አበባ ከተማ ግንባታና ለተለያዩ የዘመናዊነት መሰረተ ልማቶች የሚሆን በቂ ካፒታል ባለመኖሩ ምክንያትም በወቅቱ ከነበሩት ታላላቅ የውጭ ሀገርና የሀገር ውስጥ ነጋዴዎች በግል ስማቸው ገንዘብ ይበደሩ ነበር። አልፎ ተርፎም አንዳንድ የጦር መኳንንቶቻቸው ከራሳቸው ከንጉሱ ይልቅ የተሻለ የግል ሀብትና ወርቅ የነበራቸው ጊዜ ነበር። የንጉሱ ዝና በዓለም ዙሪያ ከመናኘቱ የተነሳ ከአድዋ ድል ማግስት እንደ ቬንዙላና አውስትራሊያ ካሉ እጅግ ሩቅ ሀገራት ሳይቀር በርካታ የአድናቆት ደብዳቤዎች ይደርሷቸው ነበር። በደብዳቤዎቹም ላይ በርካታ የውጭ ዜጎች የእርሳቸውን ጦር ለመቀላቀልና ወታደር ለመሆን ፈቃዳቸውን ይጠይቁ ነበር። አጼ ምኒልክ በወጣትነት ዕድሜያቸው በመቅደላ አምባ በአጼ ቴዎድሮስ እጅ ተማርከው ያደጉ ቢሆንም ለአሳዳጊያቸው የነበራቸው ክብርና ፍቅር የተለየ ነበር። አጼ ቴዎድሮስ ምኒልክን እንደ እስረኛ ሳይሆን እንደ ልጅ በማሳደግ የገዛ ልጃቸውን ድረውላቸውም ነበር። ምኒልክ ከመቅደላ አምልጠው ሸዋ ከገቡ በኋላ የአጼ ቴዎድሮስን በመቅደላ መውደቅ በሰሙ ጊዜ ያሳደጉኝ አባትና የኢትዮጵያ ታላቅ መሪ አጣው በማለትም በቤተ መንግስታቸው የሐዘን አዋጅ አውጀው አልቅሰዋል። የአድዋ ጦርነት በጳውሎስ ኘኞ የዳግማዊ አጼ ምኒልክ ታሪክ በጸሐፊ ትእዛዝ ገብረ ሥላሴ ወልደ አረጋይና የኢትዮጵያ ታሪክ የሚሉትን እንደ ምንጭነት ተጠቀምን።
ሳምንቱን በታሪክ ከምናስተውሳቸው ሁነቶች መካከል እቴጌ ጣይቱ ብጡል ነሐሴ 12 ቀን 1832 ዓ.ም በቀድሞ በበጌ ምድር ጠቅላይ ግዛት በደብረ ታቦር ከተማ ተወለዱ። የልደት ቀናቸው ከባላቸው ከዳግማዊ አጼ ምኒልክ የልደት ቀን ነሐሴ 12 ቀን 1836 ዓመተ ምህረት ጋር በተመሳሳይ ዕለት መግጠሙ በኢትዮጵያ ታሪክ ውስጥ እጅግ አስደናቂና ልዩ አጋጣሚ ተደርጎም ይወሰዳል። በኢትዮጵያ ታሪክ ውስጥ በቆራጥነት በዲፕሎማሲ ጥበብና በሀገር ፍቅር ስሜታቸው ወደር የማይገኝላቸው ታላቅ ንግስትና መሪም ናቸው። የጣሊያን መንግስት የኢትዮጵያን ሉዓላዊነት ለመንጠቅ ያዘጋጀውን የውጫሌውን ውል ማጭበርበር በመጀመሪያ ደርሶበት በጽኑ የተቃወሙት እሳቸው ሲሆኑ ሀገራቸው በሌላ ሀገር ጥበቃ ስር ከመውደቋ በፊትም ጦርነትን እንደምትመርጥ በመግለጽ የአድዋ ጦርነት እንዲቀሰቀስና የሀገር ክብር እንዲጠበቅም ታላቅ ታሪካዊ መሰረትም ጥለዋል። በአድዋ ጦርነት ወቅትም የራሳቸውን ጦር እየመሩ ወደ ግንባር በመዝመትም በተለይም በመቀሌ አምባ የጠላትን የውሃ ምንጭ በመቁረጥ ረገድም ያሳዩት ወታደራዊ ብልሃትና ለተዋጊዎች የሰጡት የሞራል ማበረታቻም ለታላቁ ድል መገኘት እጅግ ከፍተኛ አስተዋጽኦ ነበረው። ከጦር መሪነታቸው በተጨማሪም እቴጌ ጣይቱ የዛሬዋ የኢትዮጵያ ዋና ከተማ አዲስ አበባ ዋና መስራች በመሆንም በታሪክ የሚታወሱ ባለውለታም ናቸው። መጀመሪያ ላይ በእንጦጦ ተራራ ላይ የነበረው የቤተ መንግስት መቀመጫ ለአኗኗር አስቸጋሪ በመሆኑ ወደ ታችኛው ፍልውሃ አካባቢ በመውረድም ቦታውን አዲስ አበባ ብለው በመሰየም የመጀመሪያውን ከተማና መኖሪያ ቤት እንዲቆረቆርም አድርገዋል። አጼ ምኒልክ ካረፉ በኋላም የመጨረሻዎቹን የሕይወት ቀናታቸውን በእንጦጦ ማርያም በጸሎት ያሳለፉት እቴጌ ጣይቱ የካቲት 4 ቀን 1910 ዓ.ም ከዚህ ዓለም በሞት ተለይተዋል። የዳግማዊ አጼ ምኒልክ ታሪክ በጸሐፈ ትእዛዝ ገብረ ሥላሴ ወልደ አረጋይ የተጻፈውን እንደ ምንጭነት ተጠቀምን። ትናንት በአጼ ምኒልክና በእቴጌ ጣይቱ እጅ የተተከለችው የኢትዮጵያ የአንድነትና የነጻነት አምድ የትውልዶችን ልብ የሚያሞቅ የዘመናት ድንበርን ሰብሮ የሚሻገርና ሁሌም አዲስ ሆኖ የሚነበብ ታላቅ የኩራት መጽሐፍ ነው።